بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فنواصل درسنا في كتاب عمدة الأحكام من كلام خير الأنام للحافظ عبد الغني المقدسي رحمه الله كتاب النكاح زارو درساتين سلا نكاح هنا قال رحمه الله تعالى كتاب النكاح سلا نكاح የሚያወሳ هنا كتاب ነው نكاح ማለት وهو في اللغة በቋንቋ ደረጃ الضم والتداخل የሚል معنى አለው አንድ ነገር ወደ ሆነ ነገር ማስጠጋትና የሆነ ነገር በሆነ ነገር ውስጥ መግባባት ኒካህ ይባላል ማለት ነው طيب ወደ ሸርዒው ማዕናውም ስንመጣ ያው ባልና ሚስቶች በአድ የነበሩት በኒካህ ሰበብ ስለሚጣመሩ አንዳቸው ሌላቸው ስለሚጠጉ ከዛ ጋር ተያያዥነት አለው ነው እና ከሸሪዓ አኳያ ሐቂቀቱን ፊል አቅዲ መጃዙን ፊል ወጥኢ አለ ሶሂህ ይላሉ አቅዱ ላይ ወይም ደግሞ የኒካህ ስርዓትን ኒካህ ብሎ መጥራት ሐቂቃ ነው ግንኙነቱን ደግሞ ወጡን ናም ኒካህ ብሎ መጥራት መጃዝ ነው ስለዚህ አሁን በሐዲስ ላይ ስንቀራ የኒካህ ስርዓቱ ኒካህ ተብሎ የሚጠራበት ሁኔታ አለ ከዛሊካ ወጡና ግንኙነቱም ኒካህ ተብሎ የሚጠራበት ሁኔታ አለ ማለት ነው ስለዚህ ተነብህ ማድረግ ያስፈልጋል አቅዱ ላይ ሲሆን መጃዝ ነው ወጡ ላይ ሲሆን ደግሞ ሐቂቃ ይሆናል ማለት ነው ማን ነው በአቅዱ ላይ ሲሆን ሐቂቃ ይሆናል በወጡ ላይ ሲሆን ደግሞ መጃዝ ይሆናል ማለት ነው ኒካህ መሽሩዕ በመሆኑ ላይ ቁርአንም ሱናም ኢጅማዕም ያመላከተበት የሆነ ጉዳይ ነው መሽሩዕና የተደነገገ የሆነ ነገር ነው አላህ ተባረከ ወተዓላ ኒካህን ሐላል አድርጓል በዚህ ማዟል ረሱላችንም ሰለላሁ ዐለይሂ ወሰለም ከዛሊክ ሙስሊሞችም ደግሞ ኢጅማዕ ያደረጉበት ጉዳይ ነው ሁክም በሚመለከት هل هو واجب او مستحب عليكم واجب ነው ሙስተሐብ ነው የሚለው በሚመለከት احكام التكليفيه الخمسه አምስቱ አህካሞች ላይ ያስገቡታል ዑለማዎች ዋጅብ የሚሆንበት አለ مستحب የሚሆንበት አለ كذلك مباح የሚሆንበት አለ حرام كراهه የሚሆንበት ይኖራል احكام التكليفيه الخمسه ውስጥ ይገባል ማለት ነው طيب በተለይ በአሁኑ ሰዓት ላይ ፈሳድ የተስፋፋበት በሆነው ሰዓት ላይ ኒካህ በጣም ወሳኝነት ያለው የሆነ ጉዳይ ነው ማለት ነው ሐቂቀት እና እንደ ሸሪዓችን አንድ ሁር የሆነ ሰው እስከ 4 ማግባት ይችላል አብድ ከሆነ ደግሞ ያው ሁለት በቅቶለታል ሁለት ባሪያዎችን ማለት ነው ጨዋ ከሆነ እስከ 4 ይፈቀድለታል ቢነስል ቁርአን ወሐዲስ ከአራት በላይ ያለው ሲፋህ ነው የሚሆነው ማለት ነው ታዲያ እዚህ ኪታቡ ኒካህ ላይ ስለ አህካም ኒካህ ከኒካህ ጋር የተያዙ የሆኑ አህካሞችን የሚዘከሩበት ነው ስለዚህ ማግባት የሚፈልግ የሆነ ሰው አክሰሩኩም ሸባብ አብዛኛው ወጣት ነው ወጣትም ባይሆንም ደግሞ ከዘዋጅ የሚብቃቃ የለም ሁለተኛም ሶስተኛም እስከ 4 ስለበቃ የሚጨምር ሊኖር ይችላል አህካም ኒካህ ማወቅ አለበት የኒካህን አህካሞች ማወቅ መረዳት ይኖርበታል ይሄ ኪታብ የተዘጋጀው ለዛ ነው ኢንሻአላህ ተዓላ عن عبد الله بن مسعود رضي الله عنه قال كعبد الله بن مسعود تيزو تكتم بلال قال لنا رسول الله صلى الله عليه وسلم يا الله ملكتني لنا قالوا ይላል يا معشر الشباب እናንተ ወጣት ስብስቦች ሆይ من استطاع የቻለ ሰው منكم ከናንተ ውስጥ አልባአተ ጣጣን የቻለ ሰው ማለት ነው አልባአተ ጣጣን የኒካህን ጣጣ ማለት ነው ይሄ ማህሩን ከዛሊክ ሴትየቱን የሚያስተዳድርበት የሆነውን አቅም ማለት ነው ጣጣውን የቻለ ሰው አንዳንዶች ግንኙነት ብለው ይፈሰሩ አሉ ይሄ ግንኙነት ብሎ መፈሰሩ ትክክለኛ ይሆን ምክንያቱም ከናንተ ውስጥ ግንኙነትን የቻለ ሰው ፈለተዘውጃ አግባ ካልን فانه اغض للبصر واحسن للفرج ومن لم يستطع ግንኙነትን ያልቻለ فعليه بالصوم ይባል አይሄድ ግንኙነት የማይችለው ጾም ምን ያደርግለታል እሱ መጀመሪያ ችሎታ የለው ስለዚህ من استطاع منكم الباءه የኒካህን ወጪ ጣጣ የቻለ ሰው ማለት ነው فليتزوج ያግባሉ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል እዚህ ጋር فليتزوج የሚለው አምር ነው አምሩን ቢዘዋጅ ቢተዘውጅ በመጋባት ያዘዙ ነው ሼኹ አልባኒ ከዚህ ይዘው ሰውየው እስቲጧ ካለው ማግባት ዋጅብ ነው ይላሉ ظاهر الامر ይዘው ማለት ነው فانه انه እሱ ይሄ ማግባት አغض ሰባሪ ነው للبصر አይንን የሚሰብር ነው ይሄው አጅነብይን ከመመልከት ይሰብርለታል ማለት ነው ምክንያቱም በባለቤቱ ላይ አይኑን ስለሚያሳርፍ አጅነቢ ሴታ ይመለከት واحسن ጠባቂ ነው للفرج ብልትን ጠባቂ ነው ከሐራም ለምን በባለቤቱ ላይ ስለሚረካ በሐላል
ብልቱን በሐራም ላይ አያሳርፍም ማለት ነው እነዚህ ፋይዳዎች አሉት ሌሎችም ብዙ ፋይዳዎች አሉት ዒባዳ ነው ሲጀመር ዒባዳ ነው አምልኮት ነው وفي بضع احدكم صدقه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከናንተ አንዳችሁ ከሚስቱ ጋር በሚያደርገው ግንኙነት ሰደቃ አለው አሉ አለይሂ ሰላም አጅር የሚያገኝበት የሆነ ነው ማለት ነው ከዛልክ ሌሎች በጣም ብዙ ፋይዳዎች አሉት ዘዋጅ እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም በጣም ወሳኝ የሆኑትን ፋይዳዎች ነው የጠቀሱት አغض للبصر አይንን ሰባሪ ነው واحسن الفرج ብልትን ደግሞ ጠባቂ ነው አለበለዛ ሰውየው ዘዋጅ የማይኖረው ከሆነና ምናልባትም ደግሞ አላህን የማይፈራ ሰው ከሆነ አላሁል ሙስተዓን يعني አይኑንም አይሰብርም ከዛልከ ብልቱንም ከሐራም አይከለክልም ማለት ነው ይሄ ደግሞ ከመናን ባህሪያቶች የራቀ የጸዳ ነው አላህ Subhanahu Wa Ta'ala መናኖችን የገለጻቸው ብልቶቻቸውን ከሐራም የሚጠብቁ በመሆን والذين هم لفروجهم حافظون እነዛ ብልቶቻቸውን ጠባቂ ነው ያለው ومن لم يستطع ያልቻለ ሰው ደግሞ አሉ يعني ባአውን የኒካሁን ጣጣውን ወጪውን ያልቻለ ሰው አቅም የሌለው ሰው فعليه اي فليلزم አጥብቆ ያዝ ቢሶሚ መጾምን በመጾም አጥብቆ ያዝ ጾምን ያብዛ ማለታቸው ነው ይጾም ማለታቸው فانه ምክንያቱም እሱ ይሄ ጾም ለሱ ዊጃእ ነው يعني ሰባሪ ነው ማለት ነው ሰባሪ ነው ይሄ ዊጃ የሚባለው አስሉ ረድ ኡሩቅ الخصيتين የሁለት ፍሬዎችን ስሮችን መቀጥቀጥ ነው ሻህዋ እስከሚወገድ ድረስ ማለት ነው አሁን ይሄን እንትኖቹ እንስሳቶቹ እንደሚደረግ ማለት ነው እንስሳቶቹ ይቀጠቀጣሉ አይደለ ፍሬዎቹ ይሳቡና ስሮቹ ይቀጠቀጣሉ ከዛም በኋላ እነሱ ውስጥ ነው የሚከማቸው ይሄ መንዩ ማለት ነው ከዛ ስሩ ከተቋረጠ ሻህዋ አይኖርም ስሜት የሚባል ነገር አይኖርም እና አስሉ ይጃ ማለት ይሄ ነው ታዲያ ጾም ልክ እንደዛው ነው ማለት ነው የሰውየውን ስሜቱን የሚቀጠቀጥለት ስለሆነ ጾምን ያዛሉ አለይሂ ሰላቱ ወሰለም ባይሆን ጾምን ይጾም ሲባል እንደው አንድ ቀን ሁለት ቀን አይደለም አብዝቶ መጾም አለበት አንደኛ ሁለተኛ የምግብ እንትኑን መቀነስ አለበት አሁን ሲጾም ውሎ ማታ ቀዷ የሚያወጣ ከሆነ ምን ፋይዳ አለው ምንም ዋጋ የለውም ስለዚህ የምግብ መጠንህን መቀነስ አለበት እሱ በራሱ የሚጨምር ስለሆነ ማለት ነው ሻህዋን እና በዚህ ይታገስ አሉ ነብያችን ሰለላሁ ዐለይሂ ወሰለም طيب ያው እስከሚያገኝ ድረስ አላህ ችሎታ እስከሚሰጠው ድረስ ማለት ነው ከሐዲሱ የምንማረው አንደኛ ሐሱ ሸባብ ወጣቶችን ማነሳሳት ነው አልቃዲሪ ችሎታ ያላቸው ይሆነን አላ ሙእነት ኒካሂ አለይሂ በኒካህ ጣጣ ላይ ማለት ነው ችሎታ ያላቸውን ማነሳሳት በጋብቻ ላይ አለይሂ በጋብቻ ላይ ማለት لانه اغض للبصر عن النظر الى المحرمات ወደ حرام ነገሮች ከመመልከት አይንን ሰባሪ ስለሆነ واحسن الفرج ብልትንም የሚጠብቅ ስለሆነ ማለት ነው ሁለተኛ اغراء من لم يستطيع ያልቻለን ሰው ማነሳሳት አለበት ሐዲሱ ሙእነት ኒካህ የጾምን ጣጣ ያልቻለ ማን ነው የኒካህን ጣጣ ያልቻለ ሰው ቢጾም በጾም ማነሳሳት አለበት لانه يضعف الشهوه ምክንያቱም እሱ ስሜትን የሚያደክምና የሚቀንስ ስለሆነ በመጾም ማነሳሳት አለበት ማለት ነው እየጾመ በመጾም ይታገስ አላህ Subhanahu Wa Ta'ala እስከሚያብቃቀው ድረስ ማለት ነው አናስ ኢብኑ ማሊክ ረዲየላሁ ዐንሁ ከአነስ ኢብኑ ማሊክ ተይዞ ተከተም ብሏል ስለዚህ ሁሉም ዝግጅት ማድረግ አለበት ሊተዘውጅ ለማግባት ዝግጅት ማድረግ የሚቀርበው መቼም ለመስራት ነው ስለዚህ እስከሆነ ድረስ ባይሆን ሲገባ ነብያችን ሰለላሁ ዐለይሂ ወሰለም فظهر بذات الدين ብለዋል ሴት ለብዙ ነገር ትገባለች አደተን ማለት ነው ለገንዘብ ለመልክ ለመሳሰል የዲነን ባለቤቷን በሷ እድለኛ ሁን ይላሉ አለይሂ ሰላም በሷ እድለኛ ሁንና ያው መርጠህ ለዲን የምትሆንህን ለአኺራህ የምትሆንህን ሴት ታገባለህ ማለት ነው ለዚህ ዝግጅት ማድረግ ሙእነት ኒካህን በማግኘት ላይ ዝግጅት ማድረግ ያስፈልጋል እስከዛው ድረስ ግን በመጾም መታገስ ያው ወጣቶች ናችሁ በአሁኑ ሰዓት ላይ የሚበላው የሚጠጣው አላህ ሙስተዓን ሪዝቅ ረኻ የሆነበት ሰዓት ስለሆነ ሻህዋ በጣም ነው የሚበረታው ማለት ነው የሚታወቅ ነው ፈሳዱም የበዛ ስለሆነ በመጾም መታገስ ያስፈልጋል አናስ ኢብኑ ማሊክ ረዲየላሁ ዐንሁ ካነስ ተይዞ አነ ነፈረን ተወሰኑ ሰዎች ነፈር የሚባለው ከ3 እስከ 9 ያለ ሲሆን ነው من اصحاب النبي صلى الله عليه وسلم ከነብያችን ባልደረባዎች ሆኑ ያው 3 ሰዎች ናቸው ሰአሉ ጠየቁ አዝዋጅ النبي صلى الله عليه وسلم የነብዩን ሚስቶች ወደ ነብያችን ቤት መተው አይሳቸው ሚስቶች ጠየቁ عن عمله ስለስራቸው ፊሲር በሚስጥር ስለሚሰሩት ስራ ጠየቁ እንግዲህ ከኛ ተለይተው በሚስጥር ከናንተ ከሚስቶቻቸው ጋር እንዴት ነው የሚሰሩት ብለው ሲጠይቋቸው فقال بعضهم ያው ተነገራቸው ነብዩ ሰለላሁ ዐለይሂ ወሰለም يعني ለሊት ተነስተው ይሰግዳሉ ይተኛሉ ይጾማሉ ያፈጥራሉ ይሄ ተነገራቸው ከዛ ትንሽ ናት አሉ ማለት ነው አሳነሱት ማለት ነው ስራው ሁሉ ኩል ያደርጉ ነው فقال بعضهم ከዛ ያው ከኛ ከአላህ መልእክተኛ አኳያ አይነ نحن من رسول الله እንግዲህ ትንሽ ናት ስራው ግን ትንሽ ብትሆንም እኛ ከሳቸው አኳያ የትነን እሳቸው ተምሮላቸዋል ያለፈው የሚመጣው ሁሉ
እኛ ምንም ያላወቅነው ሰዎች እኛ የት ነን አሉና فقال بعضهم ከፊላቸው ምን አለ لا اتزوج النساء እኔ ከኢባዳ የሚያዘናገኝ ሴት ማግባት ነው ትዳር ነው ሴት የሚባል አላገባም ማለት አልቀርብም ማለት ያው እንግዲህ ሊመንን ነው ማለት وقال بعضهم ከፊሉ ደግሞ ምን አለ لا اكل الله ማለት ስጋ አልበላም ማለት ስጋ መብላት ነው ይሄው እንደዚህ ከኢባዳ የሚያዘናጋኝ ስለዚህ ስጋ የሚባል ነገር አልበላም ይሄንን በመተው ወደ አላህ ተቀርብ ሊያደርግ ነው وقال بعضهم ከፊሉ ደግሞ ምን አለ لا انام على فراش በፍራሽ ላይ አልተኛም ብሎ አለ ማለት ነው በኢላም ሪዋያ ላይ እንደተዘገበው እኔ ጭራሽ ለይቱን እናተኛ ቀኑን ደግሞ ላላፈጥር ያለማል ናም ያው እነዚሁ ናቸው فبلغ النبي صلى الله عليه وسلم ذلك ታዲያ ይሄንን ካሉ በኋላ ሄዱ ለነብያችን ሰለላሁ ዐለይሂ ወሰለም ይሄ ደረሳቸው ሚስቶቻቸው አደረሷቸው فحمد الله ከዛ ሰው ይበሰበሰቡበት ለሰዎች አጠቃላይ ትምህርት ይሆን ዘንድ ማለት ነው ይሄን ከንጭጩ ሊቃጩት ነው ማለት ነው فحمد الله አላህን አመሰገኑ واثنى عليه በሱም ላይ አወደሱ ማለት ደጋግመው አላህን አወደሱ አመሰገኑ ነው وقال ብለው ማሉ ما بالو اقوامين እንግዲህ ንግግር ከመጀመራችን በፊት አላህን ማወደስ ማላቅ ይቀደማል የሰዎች ሸእናቸው ምንድነው አሉ አይ ማሻኑ አቅዋሚ ቃሉ ያሉ ይሁኑ ከዛ ወከዛ እንዲህ ያሉ ሰዎች እኛ ስጋ ላንበላ ሴት ላናገባ ፍራሽ ላይ ላንተኛ ብለው ያሉ ሰዎች ሸእናቸው ምንድነው ነገራቸው አሉ ላኪን ያሉ ነገር ግን እኔ ኡሶሊ እሰግዳለሁ ለሊት ወአናሙ ተኛለሁ ምክንያቱም ለነፍሴም ሐቅ ስላለ አሳርፋለሁ ለሚስቴም ሐቅ አለ ለሁሉም ሐቅ አለ እሰግዳለሁ ተኛለሁ ወአሱሙ እጾማለሁ ወፍጥሩ አፈጥራለሁ ሁሉ ጊዜ አልጾም ማለታቸው ነው ወአተዘወጁ النساء ሴቶችንም አገባለሁ አሉ አለይሂ ሰላቱ ወሰለም فمن رغب يتلا عن سنتي ከኔ ሱና ይጠላ ጠልቶ ያፈነገጠ ወደ ኋላ ያለ فليس مني ከኔ አይደለም የሱናውን ጠልቶ ከሆነ ሙስሊም አይደለም ሲጀመር አስለን ከኔ አይደለም አሉ ሳይጠላ ደግሞ ከሆነ ኢዕራድ ያደረገው ወይም ደግሞ የዞረው ይሄ ደግሞ ያው محرم ይሆንበታል ማለት ነው እና فمن رغب يتلا ወይም የዞረ ሰው አዕራዷን عن سنتي ከኔ ሱና فليس مني ከኔ አይደለም እና ከኔ መሆን የምትፈልጉ ከሆነ የኔን ፈለግ ከሚከተሉ ሰዎች ያው ለሊትም እየሰገዳችሁ ራሳችሁን ማሳረፉ ለሚስቶቻችሁም ሐቅ አለ ለነሱም ስጡ እንደዚሁ ጾሙም አፍጥሩም ሚስቶችንም አግቡ ሴቶችንም አግቡ ብለው አሉ ማለት ነው ከሐዲሱ የምንማረው አንደኛ حب الصحابه في العباده ሷሃባዎች ለኢባዳ ያላቸውን ጉጉት አሁን እዚህ ጋር እንደ ወደ ቁሉጉም ነገሩ ሊሄድ ቢሆንም ለኢባዳ ምን ያክል ጉጉት እንዳላቸው ዛሬ እኮ ፈርዱንም መፈጸም አቅቶታል አላህ ያዘነልን ሰዎች ስንቀን ፈርዱን አምስት አውቀት ሶላት መስጊድ መስገድ አቅቶታል ሰው እንኳን ለሊት ቆም ይሰግዳለሁ ሊል ማለት ነው አላሁል ሙስተዓን የምግቡ ምናምንም ቢሆን ደግሞ ዝም ብሎ ማጠራቀም ነው ማግበስበስ ነው የተወጀደውን ሁሉ ማለት ነው እንደነሱ እንትን የሚል አይደል እና ለኢባዳ የነበራቸውን ጉጉት ያሳያል ማለት ይሄ ተግባራቸው ሁለተኛ ان الخير في الاقتداء بالنبي صلى الله عليه وسلم خير ሁሉ በነብያችን በመከተል ውስጥ ነው እሳቸውን በመከተል ነው وان الشده واخذ النفس بالمشقه ليس من الدين ነፍስን ደግሞ يعني ሽዳ ማጥበቅና ነፍስን በማስቸገር ማያስ ይሄ ከዲን አይደለም ተለይቶ ሁሉ እንቅልፋተ ሰግዳለሁ ቆማለሁ ማለት ቀኑ ሁሉ ጾማለሁ ማለት ጥሩ ነገሮችን ማልበላም ማለት ይሄ ከዲን አይደለም الله حلال አድርጎልሃል يا ايها الذين امنوا كلوا مما رزقناكم من طيبات ما رزقناكم واشكروا لله ان كنتم اياه تعبدون امسكن الله سبحانه وتعالى ان الله يرضى عن العبد ان ياكل اكله فيحمده عليها وان يشرب الشربة فيحمده عليها هنا يمتم بايهون اسراف አታድርግ كل واشرب والبس ولا تسرف بلا ጠጣ ልበስ ግን اسراف አታባክ ان الله لا يحب المسرفين ሶስተኛ ان ترك ملاذ الحياه المباحه የተፈቀዱ ይሆኑ የህይወት ደስታዎችን ጣፋጣዎችን መተው ዙሁደን የላ ዛሂድነት ብሎ ማለት ነው ዱንያን ችላ ለማለት ብሎ ወዒባደተን እንደ ለአምልኮትም አድርጎ خروجን عن السنه المطهره ጥረት የተደረገችው ከሆነችው ሱና መውጣት ነው የሚሆነው ማለት ነው ናም አንተ ሁሉ ጊዜ ይሄን ነገር ብላ አይደለም ያ ካገኘው ግን ብላ ነብያችን ሰለላሁ ዐለይሂ ወሰለም ዶሮ በልተዋል ዶሮ ተሰርቶ በሳቸው ማዕድ ዶሮ እንግዲህ በጣም ጣፋጭ ከሚባሉ ምግቦች ነው በሳቸው ማዕድ ተበልቷል ስጋ ተበልቷል በሳቸው ማዕድ ስለዚህ እኔ ተዓቡደን ወዙደን ከሳቸው ይበልጥ አንተ ዛሂድ ልትሆን አትችልም አቢር ልትሆን አትችልም ኢኒ አኽሻኩም ወአትቃኩም ሊላህ ነው ያሉት እኔ ከናንተ ይበልጥ አላህን የምፈራ ይበልጥ አላህን የምጠነቀቅ ነኝ ስለዚህ እክተዲ ቢሂ በሳቸው ተከተል ሶስት አራተኛ ሰማሁ هذه الشريعه የዚህ ሸሪዓን ገርነት እናያለን አለቲ የዛችን ጃአት የመጣች የሆነችውን بإعطاء كل ذي حق حق የሁሉንም ሐቅ ባለቤት ሐቁን በመስጠት فلله حق ለአላህ ሐቅ አለው ሐቁን ሰጣል ولنفس حق ለነፍስም ሐቅ አላት ሐቁን ሰጣል ታረሳርፋታል ገብቷል ከዱንያም ጥሩ ነገሮች አትከለክላትም وللأهل حق ለቤተሰቦችም ሐቅ አላቸው ለነሱም ሐቃቸውን ሰጣል እንጂ ሙሉ በሙሉ መንቃጥ ይሆኛል አላህ ሆናለሁ አትልም
ገብቷላ ሰዓተን ወሰዓ ነው ያሉት አንድ ሰዓት ለዱንያ አንድ ሰዓት ለአኺራ ትሰጣለህ ማለት ነው عن سعد بن ابي وقاص رضي الله عنه ስለዚህ ጋብቻን መተው በሸሪዓችን የተወገዘና የተከለከለ ነገር ነው እንደውም በሌላ ሐዲስ لا رهبانيه في الاسلام ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በእስልምና ውስጥ ይሄ መመነን የሚባለው ነገር የለም የክርስቲያኖቹ ጋር ያለው ማለት ነው የለም ብለዋል عن سعد بن ابي وقاص رضي الله عنه كسعد بن ابي وقاص تيزو قال رد رسول الله صلى الله عليه وسلم ነብያችን መለሱ على عثمان بن مذعون በዑስማን ኢብኑ መዝዑን ላይ ማለት ነው ወንድማቸው ነው ከረዳኢ ሆነ ወንድማቸው ነው ረዲየላሁ ዐንሁ ወአርዳ በሞተ ጊዜ ራሱ አካባቢ ድንጋይ ያስቀምጠዋል ይባላል ከቤተሰቦች የሞተውን ወደሱ እንቀብር ብለው ማለት ነው ተበቱልን መለሱበት ማለት ነው ከኒካህ መቋረጥን ኒካህን መተውን መለሱበት ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ፈይፍቀዱልኝ ተበቱል ላድርግ ልመንን ብሎ ማለት ነው ለኢባዳ ብቻ ተበቱል አድርግ ይሄ ጋብቻን ትቼ አላህ Subhanahu Wa Ta'ala ለአምልክ ብሎ ሲላቸው መልሰውበታል ረዳ علي መልሰው አልፈቀዱለትም ወለው አዚነ ለሁ አለ ሰዓድ ብን ወቃስ ለሱ ቢፈቅዱለት ኖሮ ይሄም ራሱ እኮ ለኢባዳ ጉጉት ያላቸው መሆኑን ነው የሚያሳይ ለዑስማን ፈቅደውለት ቢሆን ኖሮ በተበቱል ኒካህን በመተው ለختصيናኛ እንኮላሽ ነበር ሁላችንም ማለት ይሄ ጋብቻን በመተው ሁላችንም ተጎላሽተን ጌታችንን ኢባዳ እናደርግ ነበር እንግዲህ እክትሳብ የሚባለው ይሄ ነው ያንን የሁለት ፍሬዎችን እንትን ማስወገድ ማለት ነው እንተው ነበር ማለት ነው ተበቱል ማለት ተርኩ ኒካህ መተው ነው ወሚንሁ ከሱም ተይዞ ቂለ ለመርየም ተብሏል አልበቱል ተብላለች አልበቱል ከኒካህ የተቋረጠች ማለት ነው ያላገባች ስለሆነች ማለት ነው ረዲየላሁ ዐንሃ አለይሃ ሰላም طيب እና አሁንም ከዚህ የምናገኘው ፋይዳ ምንድነው ኒካህን መተው በሸሪዓችን የተወገዘና የተከለከለ ነው ማለት ነው ምናልባት ሰውየው ጂማዕ ማድረግ የማይችል ከሆነ አላህ ከዚህ ይጠብቀንና ማለት ነው አይኒን ከሆነ ምን ያደርግለታል ማግባት ምንም እኮ ፋይዳ የለውም በል እንደውም ሴትይቱ ማዕዘብ ነው የሚሆነው አንዱ የጋብቻ አላማው ምንድነው ያ ነገር ነው ስለዚህ እሱ ኢባዳውን ያርግ በቃ ኢባዳውን ማድረግ ነው ያለበት ለምን አማራጭ የለውምና ማለት ነው ከዛ ውጭ ግን ሰውየው እስቲጣ እስካለው ድረስ እንደው አሮጌ ቢሆን ራሱ ማግባቱን የተሻለው ቀልቡ ይሰበሰባል በዛ ላይ ኢባዳ ነው ብዙ አጅር ያገኝበታል ነው ባቡል ሙሐረማቲ ፊ ኒካህ እንደውም ሌላ በዚህ ላይ ማስተዋወሰው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ الودود فاني مكاثر بكم الامم في دار السلام ብለዋል ባሏን የምትወድ የሆነችን ሴት አግቡ ኒቃማ ቀን ፈካከርባቸዋለሁ ብለዋል አለይሂ ሰላቱ ወሰለም ስለዚህ የእሳቸውን ቁጥር ማብዛት አለብን የሙስሊሙን ቁጥር ማብዛት አለብን ባይሆን ቁጥሩን ብቻ አይደለም በተርቢያ እያሳደግክ ነው አዱቡ እንዳይሆን ማለት ነው በኋላ አዘ ወልደው አዱቡ ከሆነ ምንም አንተ ቁጥር አላበዛህም እዚህ ቦታ ላይ ማለት ነው እና ይሄንንም ማስተብ ያስፈልጋል ነው ስናገባ ባቡል ሙሐረማት ፊ ኒካህ በኒካህ ውስጥ حرام ስለተደረጉ ለጋብቻ حرام ስለተደረጉ ሴቶች የምንመለከት ነው የሚሆነው እዚህ ምዕራፍ ላይ ማለት ነው እንግዲህ ለማግባት حرام የተደረጉ ደግሞ አሉ ሙሐረማት ፊ ኒካህ በስንት መልኩ መሰላችሁ በነሰብ አለ በረዳ አለ በአማችነት አለ ማለት ነው በሶስት መልኩ በዘርነት حرام የሚሆኑ 7 አሉ በረዳም 7 አሉ በሙሳሃራ ደግሞ በአማችነት ደግሞ حرام የሚሆኑ እንደዚሁ ይኖራሉ አንድ አራት ማለት ነው طيب عن ام حبيبه بنت ابي سفيان رضي الله عنها كأم حبيبه ያው ጠቅለል ባለ መልኩ ልንገራችሁ ሙሐረማት ቢነሰብ በዘር حرام የሚሆኑ 7 ናቸው እናትህ حرام ትሆናለች ያው በሷ የወረደም ሁሉ እናት ምናምን እዚህ ውስጥ ነው የሚካተቱት እናቶች حرام ይሆናሉ ከዛ በናት ልጆች አخوات እህቶች አማት ያባት እህቶች ማለት ነው አክስቶች ኻላት የናት እህቶች በናቱል አኺ ወንድም ሴት ልጆች ወበናቱ الأخت የእህት ሴት ልጆች 7 ማለት ነው እነዚህ حرام ይሆናሉ ማለት በእነሱ የወረደው ሁሉ የልጅ ልጅ እንደዚህ ያለ ያው حرام ይሆንባል ማለት ነው በረዳም ደግሞ እነዚህ ናቸው يحرم من الرضاع ما يحرم من النسب ነው የጥቢ እናቶች ያጠቡህ ማለት ነው የጥቢ ልጆች ሚስት ያጠባቻቸው ማለት ነው የጥቢ እህቶች አብረው አንተ ከጠባህ ሴትዮ የጠቡ የከናታ አብረው ይጠቡ ማለት ነው እንደዚሁ ደግሞ የጥቢ አዳዲዎች የጥቢ አባት እህቶች ማለት ነው ያጠባች ሴትዮ የባሏ እህቶች ያንተ አዳዲዎች ናቸው የጥቢ አባት እህቶች ናቸው የጥቢ አክስቶች ያጠባች ሴትዮ እህቶች ማለት ነው የጥቢ እህቶች ወንድሞች ልጆች ማለት ሴት ልጆች የጥቢ እንደዚሁ ደግሞ እህቶች ሴት ልጆች እነዚህ 7 ይሆናሉ የጥቢ ወንድም ሴት ልጆች የጥቢ እህት ሴት ልጆች አንተ አጎት ነው የምትሆነው የጥቢ አጎት ማለት እነዚህ حرام ይሆናሉ በሙሳሃራም حرام የሚሆኑትን ኢንሻአላህ እናያቸዋለን ማለት ነው ያው አማተ حرام ትሆንብሃለች የሚስትህ እናት ከዛሊክ የልጅህ ሚስት
የወለድከው ልጅህ ሚስት ማለት ነው እሷም حرام ትሆንብሃለች ምራት ነው የምትባለው አይደለ እሷ እነሱ حرام ይሆናሉ ማለት ነው طيب نعم በኋላ ትጠይቃለህ እንዳይንዛዛብን አቆዩ አን ኡም ሐቢበተ ቢንት አቢ ሱፊያን ረዲየላሁ عنها ከኡም ሐቢባ ተይዞ የአቡ ሱፊያን ልጅ ከሆነችው አንها እሷ ቃለት ተከተዩም ብላለች ቃለት ያ ረሱላህ ያላህ መልእክተኛ ሆይ አለቻቸው ኢንኪህ አግባ አለቻቸው ኡኽቲ እህቴን እብነተ አቢ ሱፊያን የአቡ ሱፊያን ልጅ ሆነችውን እህቴን አግባ አለቻቸው እንግዲህ እሷ የነብያችን ሰለላሁ ዐለይሂ ወሰለም ባለቤት ናት ኡም ሐቢባ ረምላ ነው ስሟ እና የኔን እህት አግባ አለቻቸው ማለት ነው فقال قالوا صلى الله عليه وسلم او تحبين ذلك يا انت ወጃለሽ እውነት አላት እህትሽን ባገባ ተወጃለሽ ማለት ያው ሴቶች ሸሪካ ይወዱማ ስለዚህ እውነት ይሄ ያስደስትሻል ይሄን ተወጃለሽ አላት የሚያስገርም ነገር እኮ ነው በእውነቱ فقلت አልኳቸው አለች ኡም ሐቢባ نعم አው ወዳለሁኝ ለስቱ ለከል አንተ እኮ አይደለሁም ቢሙኽሊየቲን አግላይ አይደለሁም አንተም ብቻ ለብቻ ይዤ ማገላ አይደለሁም ሌሎችም ይሻረኩኛል ይጋሩኛል ነው ለገለለም በል ማገላ አይደለሁም ነው ወአሐቡ በጣም ተወዳጁ ደግሞ መንሻረከኒ ከተጋራይ ሰው في خير በበጎ ነገር በጥሩ ነገር ከተጋራይ ሰው ደግሞ በጣም ተወዳጁ እኽቲ እህቴ ናት ከተጋራችኝ እሷ ተጋራኝ ይሄንን ጉዳይ ብዬ አልኳቸው አለች فقال النبي صلى الله عليه وسلم ነብያችን ምናሉ ان ذلك يحل لا يحل لي يفقدልኝ እህትሽን ማግባት ለኔ ይፈቀድልኝም አሉ ከዚህ ምን እንረዳው አንድ ሰው የሆነችን ሴት ካገባ እህቷን ማግባት አይችልም እሷን እስከያዘ ድረስ ወይም ደግሞ እሷን ፈቷት ኢዳ እየቆጠረች እስካለ ድረስ ማግባት አይችልም እሷ ከሞተች ማግባት ይችላል እሷን ደግሞ ፈቷት ኢዳዋ ካለቀ ማግባት ይችላል አለበዛ ጀሙዓ አይቻልም ወአንተ ጀሙዓ በይነ الأختين አይደለ ቁርአን የሚለው በሁለት እህትማማቾች መካከል ልትሰበስቡም حرام ሆኖባቸዋል ይላል طيب እና ان ذلك لا يحل لي قالت አለቻቸው فإن እኛ እኮ نحدث እንወራለን ሰዎች ይነግሩናል ነው አንተ አንተ تريد የምትፈልግ መሆንህን አንተን ካለ ልታገባ ቢንተ አቢ ሰለማ የአቡ ሰለማን ሴት ልጅ ልታገባ የምትሻ መሆንህ ወሬ እየደረሰን ነው እንወራለን አለቻቸው ቃል አሉ ቢንተ ኡሚ ሰለማተ ሊያረጋግጡ የኡሙ ሰለማን ልጅ ማለት ነው ቆልቶ አልኳቸው ነዓም አው ኡሙ ሰለማ እንግዲህ ባለቤታቸው ናት ስለዚህ የኡሙ ሰለማ ልጅ ደግሞ ለሳቸው የእንጀራ ልጃቸው ናት አትበቃላቸው በዚህ በሙሳሃራ በሚባለው ነገር حرام ትሆንባቸዋል قلت نعم አልኳቸው ቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም انها እሷ ይቺው ሙሰለማ ልጅ ለውለም ተኩን እንደው ባትሆንም እንኳን ረቢበቲ የእንጀራ ልጅ ባትሆንም እንኳን في حجري በኔ ቁጥጥር ውስጥ ያለች ማለት ነው አይ በኔ ቅፉስ በኔ ቁጥጥር ውስጥ ያለች እኔ መንከባከባት የሆነች እንደው እንጀራ ልጅ ባትሆን ራሱ መሐለት ላይ ለኔ አትበቃልኝም ማለት አንደኛ በዚህ حرام ትሆናለች ወረባኢቡኩም አላቲ في حجوركم ብሏል ምን ይሳኢኩም አላቲ دخلتم بهن እንጀራ ልጆችን ማግባት አትችልም ገብቷል አይደለ በሙሳሃራ حرام ከሚሆኑት ናቸው እና ያ ባይሆን ራሱ ያቺ ባትሆን ራሱ يعني እንጀራ ልጅ ባትሆን ራሱ አትበቃልኝም አሉ ያ የሚያስከለክል ነገር ነው አንዱ እሱ ራሱ ባይኖር አትበቃልኝም አሉ ሌላ ምክንያት ስላለን انها እሷ ለብነቱ اخي የወንድሜ ልጅ ናት من الرضاعه ከጥቢ በኩል የወንድሜ ልጅ ናት ስለዚህ አጎት ነኝ የጥቢ አጎት ነኝ ማለታቸው አትበቃልኝም ነው በሁለት መልኩ حرام ትሆንብኛለች ማለታቸው ነው አንደኛ የእንጀራ ልጅ ናት ሁለተኛ ደግሞ የወንድሜ ልጅ ናት የጥቢ ማለት ነው አርضعتني እንዴት ነው ካዲያ የጥቢ ወንድሜ ልጅ የሆነችው አርضعتني አጥብታኛለች ወአባ ሰለመታ አባ ሰለማንም አጥብተዋለች እሷን አባት ሶይበቱ ሶይባ የምትባለው ባሪያ ማለት ነው አቡ ለሃብ ባሪያ የነበረች ናት እሷ አጥብታናለች ነው فلا تعرضن ስለዚህ አታቅርቡ አለየ በኔ ላይ አግባ ያላችሁ በናቲኩና ሴት ልጆቻችሁን አታቅርቧል ወላ አخواتكن እህቶቻችሁን ማታቀርቧል የመጀመሪያ እህቴን አግባ ብላችሁ የለ አይ በቃም ነው ስለዚህ ከዚህ የምንረዳው አንድ ሰው የሚስቱን እህት ጀምዕ ማድረግ ከሚስቱ ጋር መሰብሰብ አይችልም እሷ እስክትሞት ወይም ደግሞ እሷን ፈቶ ይደዋ እስከምትል ከዛሊከ ደግሞ የጥቢ ወንድሙንም ልጅ ማግባት አይችልም ከዛሊከ እንጀራ ልጅንም ማግባት አይችልም ቃለ ዑርወቱ ዑርዋ ምናለ ወሶይበቱ ሶይባ ማለት መውላቱ ለአቢ ለሃብ ለአቡ ለሃብ የሆነች ሴት ባሪያ ነበረች ያ ሁር ያደረጋት ማለት ነው ካን አቡ ለሃብን አዕተቀها አቡ ለሃብ ነፃ አድርጓት ነበር ሁር አድርጓት ነበር ነው فعرضعت النبي صلى الله عليه وسلم ነብያችንን አጥብታለች فلما مات ابو لهب ታዲያ አቡ ለሃብ በሞተ ጊዜ ኡሪየሁ እንዲያው ተደረገ በመናም بعض اهله ይሄንን የሚለው የሚዘገበው እንግዲህ ዑርዋ ነው ዑርዋ ታቢዒ ነው ማን እንዳወራው አልገለጸም እዚህ ላይ ሙርሰል ነው ወሬው እና بعض اهله ከፊል ከቤተሰቦቹ ከፊሉ በመናም እንዲያው ተደረገው بشر حيبه በመጥፎ ሁኔታ ሰይስላናረም ብሎ ሲላላ በመጥፎ ሁኔታ ታየው ማለት ነው قال له كذا ለሷለው ያ بعض الاهل ماذا لقيت እንደው ምን አገኘህ አለው
ምን አገኘህ ከዚህ ከዱንያ ከወጣህ በኋላ ሲለው قال له አቡ ለሃብ ለሱ ምን አለው ለም አልቀ بعدكم ከናንተ በኋላ አላገኘሁም ኸይረን ጥሩ ነገር አላገኘሁም እንዴት ጥሩ ነገር ያገኛል ተበት የዳ አቢ ለሃብን ወተበ ብሎታ አላህ Subhanahu Wa Ta'ala غير ነገር ግን አለ አንኔ ሱቂቱ ተጠጥቻለሁኝ في هذه በዚች ማለት ነው ናም በጣቶች በአውራጣቱና በጣቱ በእንትማ መካከል ነው በእነዚህ በአውራጣቱና በዚችኛው ጣቱ መካከል ነው ያመላከተው በዚች ውስጥ ተጠጥቻለሁኝ ቢአታቀቲ ሶይባን ነፃ በማድረግ ምክንያት መጠጥ አግኝቻለሁ ተጠጥቻለሁኝ ብሎ አለው ነው طيب ይሄ ወሬ እንግዲህ አንደኛ ቡኻሪ ተፈሩድ ያደረጉበት ነው ያ ብቻ ሳይሆን ወሬው አንደኛ ሙርሰል ነው ኡርዋ የሚባለው ምንድነው ታቢዒ ነው ኡርበቱ ኢብኑ ዙበይር ማለት ነው ማን እንዳወራው አልተናገረም ገብታችሁ ማን እንዳወራ ሙርሰል ነው ሙርሰል ደግሞ ምን አክሳሚ ضعيف ነው የሚሆነው ማለት ነው ሙርሰል ማለት ሱሐቢ ወደቀ አይደለም የሚሉት ወሙርሰል منه الصحابي سقط ያሉት ማለት ነው አንዴ ሁለተኛ የመናም ወሬ ምን አይካበበትም አህካም አይካበበትም ተብሏል ያው ይሄ መውሊድ የሚያከብሩ ሰዎች ይሄው አቡ ለሃብ ሶይባን ነፃ ስላደረገ ውሃ ጠጥቷል እኛም የእሳቸውን መውሊድ ካከበረን ብዙ ነገር እናገኛለን ብለው በዚህ እስቲላል ያደርጋሉ ሁጃ ይሆናቸውም ለምን አንደኛ ሙርሰል ነው ضعيف ነው ያወርዋ ማለት ነው በሁለተኛ ደረጃ ደግሞ የመናም ስለሆነ በመናም ላይ ሁክም አይገነባበት በዛው በነብዩ ሰለላሁ ዘመን ሲሆን እሳቸው ኢቅራስ ያደርጉት ነው እና መናም ነው ሁክም አይገነባበትም ሌላው ሶስተኛ ይሄንን ወሬ የሚመልሱበት ምንድነው ያ ይሄን መናም ያየው በዛን ሰዓት ላይ ያልሰለመ ካፊር ሊሆን ይችላል ካፊር ወሬ ደግሞ ተቀባይነት አይኖረውም ማለት ነው እነዚህና የመሳሰሉትን ያመጣሉ ሁጃ ሊሆን አይችልም ማለት ነው እንዲያው ቢጣና ከጠና ይሄ ኻስ ነው በነብዩ ሰለላሁ ኻስ ነው ሌላ ካፊር ምክንያቱም በዱንያ ሀገር የሰራው ኸይር ስራ በአኺራ ይጠቅመው እና ምናልባት ልክ እንደና አቡ ጣሊብ ለነብዩ ሰለላሁ ኻስ ሊሆን ይችላል ይላሉ ግን መጀመሪያ አስለን የሚثبت ነገር አይደለም ማለት ነው طيب ከሐዲሱ የምንማረው ነገር ምንድነው በዛ ላይ አቡ ለሃብ ማለት እንግዲህ ሱረቱ ለሃብ የወረደበት ነው አላህ ሰየስላ ናረን ያለው ሰውዬ እንደዚህ በእንደዚህ አይነት ሙርሰል በሆነ ወሬ እንትን ማለት ትንሽ ይከብዳል ከሐዲሱ ከምናገኘው ሁኔታ አንደኛ ከምናገኘው ፋይዳ አንደኛ ተህሪሙ ወፈሳዱ ኒካህ اخቲ ዘውጀቲ ሰውየው የሚስቱን እህት ማግባት حرام መሆኑ ብልሹ መሆኑ ማዳመቲል ኡላ ዘውጀቱሁ የመጀመሪያቱ ሚስቱ እስከሆነች ድረስ አው ሙዕተደቱ ወይ ኢዳ እየቆጠረች እስካለ ድረስ አይበቃለትም ከሞተች ወይም ደግሞ ኢዳዋን ከጨረሰች ይችላል ፈቱ ሁለተኛ ተህሪሙ ወፈሳድ ኒካህ ረቢባ እንጀራ ልጅን ማግባት ያው በሙሳሐራ حرام ከሚሆኑት ናቸው ክልክል መሆኑ وهي بنت الزوجة التي وطئها ግንኙነት ያደረጋት ሚስቱ ሴት ልጅ ናት ግንኙነት ካላደረገ حرام አትሆንበት አሁን ሴትየቱን አግብቶ ግንኙነት ሳያደርጉ እንዲሁ ተፋቱ የሷ ልጅ ማግባት ይችላል ችግር የለውም فإن لم تكونوا دخلتم بهن فليس عليكم جناح ብሎ አላህ Subhanahu Wa Ta'ala ግንኙነት ማድረግ አለ መገኘት አለበት ማለት ነው طيب አማቱን ግን ማለት ነው ግንኙነት ባያደርግም አይበቃለትም ልጅየቱን አግብቶ ግንኙነት ሳያደርግ ቢፋቱ አማቱ አትበቃለትም عقد البنات يحرم الامهات ይላሉ وعقد الامهات ግን لا يحرم البنات የሚሉት አላቸው ሙፈሲሩ ሶስተኛ ተህሪም ወፈሳድ ኒካህ ቢንት الأخ من الرضاعة ከጥቢ በኩል የሆነውን ወንድም ልጁን ማግባት ክልክል መሆኑ لانه يحرم من الرضاعة ما يحرم من النسب ከዘር حرام የሚሆነው ከእንተንም حرام ይሆናል ከረضاعም حرام ይሆናል አንተ የስጋ ወንድምህን ልጅ እንደማታገባ ሁሉ የጥቢ ወንድምህንም ልጅ አታገባም الحيبة حيبة ማለት الحالة ሁኔታ ማለት بشر حيبة بشر ሁኔታ ላይ بكسر الحاء المهملة عن ابي هريره رضي الله عنه قال كابو هريره يزو ተከተም ብሏል قال رسول الله صلى الله عليه وسلم ነብያችን አሉ لا يجمع አይሰበሰብም አሉ بين المرأة በሴትዮና ወአመቲها በአባቷ እህት መካከል አዳዲ ይላሉ እኛ መቼም እዚህ አካባቢ ላይ አክስት ነው የሚባለው ولا بين المرأة በሴት መካከልና وخالتها በአክስቷ መካከል በእናቷ እህት መካከል አይሰበሰብም አይበቃም ሶ አንዱን ፈቶ ነው እንጂ ያችን ፈቶ ነው እንጂ ማግባት የሚችለው ጀምዕ ማድረግ አይችልም ስለዚህ ቁርአኑ ላይ ወአንተ ጀምዑ በይነ الأختين ነበር ያለው በህትማማቾች መካከል መሰብሰባቸውን حرام ያደረገው ነው የሚለው በሐዲስ ደግሞ በህትማማቾች መካከል ብቻ ሳይሆን በሚስትህና በአክስቶቿ መካከል መሰብሰብ አትችልም ክልክል ነው ከሐዲሱ የምንማረው አንደኛ ተህሪሙ الجمع بين نكاح المرأة وعمتها ولا بينها وخالتها لما بين الضرتين من الغيرة الشديدة ምክንያቱም በሁለት ጣውንቶች መካከል ብርቱ የሆነ ቀናት አለ ማለት التي ربما ادت الى العداوه والبغضاء ምናልባትም ወደ ጸብ ወደ ጥላቻ የሚያደርስ ስለዚህ ፈሙኒአ بين ذوي الارحام ይሄ በዘመዳሞች መካከል እንዳይከሰት ተከለከለ ማለት ነው በባዕዳዎች መካከል እኮ ቢኖር እንግዲህ ያው ግድ የለም ያለ ነገር ስለሆነ ማለት ነው
ነገር ግን በዘመዶች መካከል ዝምድና መቆራረጥ እንዳይመጣ ተከለከለን ሊአላ የቃ በይነሁም العداوه والتقاطع መቆራረጥ እንዳይኖር ዝምድና መቆረጥ ከባድ ወንጀልም ስለሆነ ስለዚህ ይሄንንም ተጠንቀቅ ነው ባቡ شروط النكاح እና ቀደም ያልነገርኳችሁ በሙሳሃራ حرام የሚሆኑት አራት ናቸው ብያችኋል አይደል አንደኛ አማት የሚስትህ እናት ማለት ነው ሁለተኛ የልጅህ ሚስት ምራትህ ማለት ነው ሶስተኛ ደግሞ እዚህ ሐዲስ ላይ ተጠቀሰችው ረቢያ እንጀራ ልጅህ ማለት ነው አራተኛ ደግሞ እንጀራ እናት ብያለሁ አላልኩ እንጀራ እናት እንጀራ እናት የአባትህ ሚስት ማለት ነው አባት ያገባ አንተ ማትወልድ እሷ እነዚህ حرام ናቸው እነዚህ በሙሳሃራ ወላ ተንኪሁ ማነከ አባኡኩም ይላል አባቶቻችሁ ያገቧቸው እንዳታገቡ ነው በጃሂልያ ያገቡ ነበር እና እነዚህ ደግሞ በሙሳሃራ حرام የሚሆኑ ማለት ነው ስለዚህ በነሰብ حرام የሚሆኑ 7 በረዳ حرام የሚሆኑ 7 በሙሳሃራ حرام የሚሆኑ ደግሞ 4 ማለት ነው ባቡ شروط النكاح ስለ ኒካህ መስፈርቶች የሚናገር ነው ኒካህ ላይ እንግዲህ ባልና ሚስት አንዱ በሌላው ላይ የሚያስቀምጡ ስለሆኑት መስፈርት የሚናገር ነው ያው በሸሪዓ የሚፈቀድ እስከሆነ ድረስ መቼም ይችላል عن عقبة بن عامر رضي الله عنه قال رسول الله صلى الله عليه وسلم ነብያችን አሉ ان احق الشروط ከመስፈርቶች ሁሉ በጣም ተገቢው አንቱ ፉ به በሱ ልትሞሉበት አንተ የገባውን መስፈርት ቃል መሙላት አለበት ግዴታ ያ አዩሃ الذين امنوا اوفوا بالعقود ነው ግን ልትሞሉበት ከሚገቡት መስፈርቶቹ በጣም ተገቢው ጠባቁ መስተህለልቱን ቢል ፍሩጅ ብልቶችን ሐላል ያደረጋችሁበት ገብቷል የሴትየይቱ እኮ ፈርጇ እንዲሁ አልበቃልህም በኒካህ ታስሩ ተለያዩ ሽሩጦችን መስፈርቶችን አስቀምጣ ይሄን ልትሰጠኝ ስለዚህ እነዛ በጣም አሐቀ ሽሩጥ ናቸው ልትሞላባቸው ይገባል መህር ብቻ አይደለም መህር የማይቀር ነው ከዛ ውጭ ለምሳሌ ጌጣጌጥ ልትገዛልኝ ትችላለች ወርቅ ልትገዛ እዚህ ሀገር ልታኖር ትችላለች መጀመሪያ እስከተስማማህበት ድረስ ግዴታ ነው ገብቷል አይደል ግዴታ ነው ይሄንን መጀመሪያ አውቀህ ነው እስገባ የሚገባው ማለት ነው طيب እሷ ደግሞ እነዚህን ነገሮች ማስቀመጥ ትችላለች እንደዚህ ልታደርግልኝ እንደዚህ ታደርግ ብላ ማድረግ ትችላለች ከሐዲስ ምን ማረው አንደኛ وجوب الوفاء መሙላት ግዴታ መሆኑን በሽሩጥ التي በነዛ መስፈርቶች التزم بها احد الزوجين لصاحبه ከሁለት ባልና ሚስቶች አንዱ ለሌላው ለጓደኛው ግዴታ ያደረገውና የገባበት በሆነው ቃል መሙላት ግዴታ መሆኑን ከዚያደትን في المهر ለምሳሌ በመህር ላይ ጭማሪ አገሩ ላይ መህር አዳው 10 ሺህ ነው ለምሳሌ እሷ ለኔ 20 ሺህ መሆን አለበት ትላለች መርሃባ ትላለ ግዴታህን መክፈል አለበት ተስማምተሃል ካልሆነ እንትን ማለት የለብህም አንተ መጀመሪያ ተስማማ ማለት ነው طيب አብስኩና ወይም ደግሞ ቤት በመካን ሙአየን የታወቀና በወል የታወቀ በሆነ ቦታ ላይ ማለት ሚንጃኒ ቢልመርአ ከሴትየቱ በኩል እዚህ ቦታ ላይ እንዲህ አይነት ቤት ልታኖረኝ ልትችላለች ህንጻ ሊሆን ይችላል መርሃባ ብለሃል መሙላት አለብህ طيب ወከሽትራጥ البكارة والنسب من جانب الزوج እንግዲህ እስካሁኑ ከሴቷ በኩል ነው ከወንዱ በኩል ደግሞ ለምሳሌ ቢክራ መሆንን መስፈርት ማድረግ እንደዚሁ ደግሞ ነሰብን ዘርን من جانب الزوج ከባለቤቱ በኩል ይህም ያው ይችላል ማለት ነው عن ابن عمر رضي الله عنهما كابن عمر ተይዞ ان رسول الله صلى الله عليه وسلم طيب ሁለተኛው ان الوفاء بشروط النكاح اكد من الوفاء بغيرها በኒካህ ሸርጦች መሙላት በሌሎቹ ከመሙላት በጣም ይጠነከረ ነው ከብኑ ዑመር ተይዞ አነ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ነሃ ከልክለዋል አንኒካህ ሽጋር ከሚባለው የኒካህ አይነት ከልክለዋል እዚህ ላይ ደግሞ የተወሰኑ حرام የሆኑ የጋብቻ አይነቶችን የሚነግሩን ኒካህ ሽጋር ክልክል ነው ወሽጋሩ ማለት ታዲያ ኢብኑ ዑመር ወይ ከብኑ ዑመር ያወራው አን ይዘውጅ الرجل ሰውየው መዳሩ ነው ابنته ሴት ልጁን አላ አን ይዘውጀሁ الاخر ابنته ሌላኛው ሴት ልጁን እንዲድረው ማለት ነው ወለይሰ በይነሁማ ሰዳቁን በመሐከላቸው መህር የለም የራሳቸውን ጥቅም ነው እንትን የሚሉት የሚሞዳሞዱት ማለት ነው አውሊያዎች አንተ ልጅህን ትደረኛለህ እኔም ልጅህን እድርሃለሁ እንግዲህ በእድሜ የሚበልጣትም ምንም ቢልም አቻ ባይሆንም ያው ትሰጣለች መህርም አይኖርም መህሩን እነሱ ናቸው ቅርጽም አድርገው የሚበሉትና ይሄ የተከለከለ የሆነ የጋብቻ አይነት ነው መህር ግድ ነው ሶዳ ግድ ነው ወአቱ ኒሳ ሱዱቃቲን ነው ይሰጣሉ አን አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ከአሊ ተይዞ አን ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ነሃ ከልክለዋል አንኒካህ ሙተዓቲ ከግዚያዊ ጋብቻ የውመ ኸይበር ቀን ከግዚያዊ ጋብቻ ከልክለዋል መጀመሪያ ሐላል ነበር ተፈቅዶ ነበር በኋላ ተከለከለ ይሄ ግዚያዊ ጋብቻ ማለት ይሄው እንግዲህ ለሳምንት ተብሎ ከሷ ጋር ይወያ እንትን ይላል ለሁለት ወር ይልና ማለት ያ ሲያልቅ ያልቃል ማለት ነው ወሩ ማለት ነው ይሄን የተወሰነ ብር ሰጥቶ ማለት ነው ይሄ ግዚያዊ ጋብቻ ነው ተከልክሏል
ሻዎች ግን በአሁኑ ሰዓት ላይ ያበቁታል ይባላል ያዘን ቢላ ወአን ሉሑሚል ሑሙሪል አህሊያ ከቤት አህያ ስጋዎችም ከልክለዋል የቤት አህያ ስጋዎችም መጀመሪያ ላይ ይበሉ ነበር በኋላ ላይ ያው ተከለከሉ ስለዚህ ከነዚህ የጋብቻ አይነቶች መራቅ አለብን ከኒካሁ ሽጋርና ከኒካሁ ሙታ ሌሎችም حرام የሆኑ ብዙ አሉ ኪታቡ ሙختصر ስለሆነ ነው ኢንሻአላህ ምናልባት በቀጣይ ተወሰኑን እንዘክራቸው እንችላለን በጣም አስፈላጊ ስለሆነ ማለት ማህበረሰቡ እየወደቀባቸው ያሉ ስለሆኑ ነው አዛው ቢላሂ ተውፊቅ ወሰለላሁ ሰለማ ዐላ ነብይና ሙሐመድ ወአሊሂ ወሰለም